ክርስቶስ ቤተክርስቲያን ራሱን ሰጥቶ እንደወደዳት እንዲሁ ባሎች ሆይ ሚስቶቻችሁን ውደዱ። መውደድ መጽሐፍ ቅዱሳዊ። ሚስቱን የማይወድ ለሚስቱ ትኩረት ሰጥቶ የማይንከባከባት ባል ትክክለኛ ባህሪ ስላይደለ ሚስቶችን ወደ መውደድ ባሎች እንድትዞሩ እመክራችኋለሁ። ለምን ሌላ ስፍራ ላይም ባሎቹ ሚስቶች ደካማ ፍጥረታት ናቸውና ተንከባከቧቸው። ሴቶች እንክብካቤ የሚፈልጉ ፍጥረታት ናቸው። ስለዚህ የማፍቀር የመንከባከብን ልማድ ማዳበር ቤታችሁ ትዳራችሁ ውብ እንዲሆን ያደርጋል። ጤና ይስጥልኝ ፕሮግራማችን ተከታታዮች እንደምንሰነበታችሁ። ይህ የጥበብ ጉድ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ጉዳዮችን፣ ማህበራዊ ጉዳዮችን እንዲያውም ማህበረሰባችንን ይጠቅማል ይበጃላቸውን ምክሮችን እንደገናም ደግሞ ታሪኮችን ይዘን የምንቀርብበት ፕሮግራም ነው። ይህንን ፕሮግራም አዘጋጅቼ የማቀርብላችሁ ወይዘሮ ታደለች ነጋ ነኝ። ይህንን ቤት ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች እንዲደርስ እንድታበረታቱ እየጠየኳችሁ ዛሬ ይዤላችሁ የቀረብኩት ደግሞ መልካም ባል፣ አንድ መልካም ባል ወይም ጥሩ ባል ሊያሟላቸው የሚችሉ ነጥቦችን በከፊል አቀርባለሁ። እንግዲህ በትዳር ውስጥ ያላችሁ ገና ወደ ትዳርም ለመግባት የምትፈልጉ ከዚህ ሀሳብ በራሳችሁ ላይ ለመስራት እንደገናም ደግሞ ያለውን ትዳር ለማሻሻል የሚጠቅም ሀሳብ ስለሆነ ይህን ይዤላችሁ ቀርባለሁ። እስቲ አንድ መልካም ወይም ጥሩ የሚባል ባል ኳሊቲዎች አሉት። ከነዚህ ኳሊቲዎች የመጀመሪያው መልካም የሚባል ባል፣ ጥሩ የሚባል ባል ሚስቱን የሚወድና የሚንከባከብ ነው። ይህ ደግሞ አንድ ባል ጥሩ የሚባለው መርጦ ወዷት አግብቶ አብሮ ሲኖሩ የሚንከባከብ የሚወዳት መሆን ይኖርበታል። መጽሐፍ ቅዱስን ሲናገር ባሎች ሚስቶቻቸውን እንዲወዷቸው ነው ናገረው። ኢቭን ከምን ጋር ያመሳስለዋል? ክርስቶስ ቤተክርስቲያን ራሱን ሰጥቶ እንደወደዳት እንዲሁ ባሎች ሆይ ሚስቶቻቸውን ውደዱ። መውደድ መጽሐፍ ቅዱሳዊ። ሚስቱን የማይወድ ለሚስቱ ትኩረት ሰጥቶ የማይንከባከባት ባል ትክክለኛ ባህሪ ስላይደለ ሚስቶችን ወደ መውደድ ባሎች እንድትዞሩ እመክራችኋለሁ። ለምን ሌላ ስፍራ ላይም ባሎቹ ሚስቶች ደካማ ፍጥረታት ናቸውና ተንከባከቧቸው። ሴቶች እንክብካቤ የሚፈልጉ ፍጥረታት ናቸው። ስለዚህ የማፍቀር የመንከባከብን ልማድ ማዳበር ቤታችሁ ትዳራችሁ ውብ እንዲሆን ያደርጋል። እንደገናም ደግሞ በሁለታችሁ መካከል ያለ ግንኙነት ቆንጆ ያደርገዋል። ቤታችሁ ጣፋጭ ይሆናል። ያለ ፍቅር ቤት ባዶ ነው። ስለዚህ ባሎች ሚስቶቻችሁ ወደ መውደድ ወደ መንከባከብ እንድትመለሱ ነው። ሌላው ደግሞ በጣም ሚስቱን የሚያከብራት የሚወዳት አክብሮት ወሳኝ ነገር። ሚስቱን የሚያከብር ባል እሱም ይከበራል። ሚስቱን ግን የማያውቅ ሚስቱን የሚንቅ መርጦ ያገባትን የሚንቅ ትክክል አይሆንም። ስለዚህ ቤቱ የሰላም ቀጠና እንዲሆን ሚስቱን በማክበር ሚስቱን የሚያከብር ሰው የሚስቱን ሀሳብ ይሰማል፣ ከሚስቱ ጋር መግባባት ይችላል፣ ሀሳቧን ይረዳል፣ ጆሮ ይሰጣታል። ስለዚህ ይህ የአክብሮት ውጤት ነው። ሚስቱን የማያከብር ባል አይሰማም። ምንም ነገር ብትናገር ጆሮን አይሰጣትም። ይሄ ደግሞ እሱም ራሱ መልሶ በሚስቱ እንዳይከበር ያደርገዋል። ሴቶች ባሎቻቸውን ማክበር የሴቶች ባህል ነው። ነገር ግን ይህንን ባህሪያቸው እንዲጠፋ የሚያደርገው ሚስቱን ሪስፔክት የማያደርግ ባል ሚስቱ ልህኛ እንድትሆን እንዳትታዘዘው በቤት ውስጥ ጥሩ መግባባት እንዳይኖር ያደርጋልና ባሎቹ ሚስቶቻችሁን አክብሯቸው፣ ተቀበሏቸው፣ ሀሳቦቻቸውን ስሙ፣ ጆሮ ስጧቸው። ያን የቤታችሁ በጣም አሪፍ እየሆነ ይሄዳል። ሌላኛው ደግሞ ቤቱን ለማስተዳደር ራሱን የሚሰጥ ቤት የቤት ራስ ወንድ ነው ብሏል። በተሰጠው ተፈጥሯዊ ስልጣን ቤቱን ማስተዳደር ቤቱን ለማስተዳደር በምንችለው መንገድ ሁሉ መጣል ያለበት። ዛሬ ላይ ወንዶች ቤታቸውን ማስተዳደር ሲገባቸው
ብዙ ወንዶች በሚስቶቻቸው ለመተዳደር በተገላቢጦሽ ሲንቀሳቀሱ ይታያል። ወይም ደግሞ ሚስቶቹ እንኳን ሰርተው ቢያመጡ ጀስት ያንን ለመጠቀም በዚያ ሂሳብ መመላለስ። ትልቁ ነገር ግን ምንድነው? የተጻፈ ተፈጥሮ የለገሰቻቸው ጠንካራ አድርጋ የፈጠረቻቸው እነሱ ሰርተው ቤታቸው እንዲያስተዳድሩ። ዛሬ ሚስቶቻቸውን በየአረቡ አገር የሚልኩ ወንዶች ቁጥር ጨምሯል። ሴቶቹ ሄደው ሰርተው መጥተው ቤት እንዲገዙ ኑሯቸውን እንዲመሩላቸው አሁን በየሶሻል ሚዲያ ላይ የሚያለቅሱ ሴቶች ቁጥር በጣም ብዙ ነው። እኔ ሰርቼ እንዳመጣ እኮ እሱ ሌላ ሚስት አግብቶ ቆየ። የተገላቢጦሽ ነው። ማስተዳደር አንድ ወንድ ራሱን ቤቱን ለመምራትና ለማስተዳደር ብቁ መሆን አለበት። ሲጀመር ወንድነት ማለት ቤቱን የማስተዳደርን አቅም አብሮ እንደተሰጠው ማወቅ አለበት። ይሄ ባልሆነበት ሴቶችም አንዳንድ ጊዜ ሰርተው ባመጡት ገንዘብ ባል የሚገዙ እየመሰላቸው በገንዘብ ወንዶችን በመደለግ ባል እንዲሆኑ ይፈልጋሉ። ግን ያ ባል ትክክለኛው ባል አይደለም። ትክክለኛ አቋም ያለው ባል አይደለም። ለምን? ገንዘብ ፈልጎ መጥቷል። ገንዘቡን ከተጠቀመ በኋላ ይሄዳል። ይሄ ሌላው ባህሪ ነው። እንግዲህ በሌላ በኩል ደግሞ ስናይ አሁንም ችግር ሲፈጠር ወይም ደግሞ ግጭት ሲፈጠር ግጭትን የመፍታት አቅም ያለው ይሄ በጣም ጥሩ የሚባለው ባል ነው። ከጥሩ ከሚባሉ ባሎች ባህሪዎች አንዱ ነው። ግጭት ሰዎች አብረው ሲኖሩ ግጭት የማይቀር የህይወት ክፍል ነው። አንዳንድ ጊዜ ሰዎች እኔና ባለቤቴ ከተጋባን ተጋጭተን አናውቅም ይላሉ። ይህ ስህተት ነው። እንዲጋጩ የሚያደርጋቸው ብዙ ምክንያት አለ። በትንሹ እንኳን ወንድና ሴት መሆን ያጋጫል። ሴት የምታስበው ሀሳብና ወንድ የሚያስበው ሀሳብ የተለያየ ነው። የሀሳብ አለ የጾታ አለ። ኢቨን ሴት ውስጥ ያለው ሆርሞናል ቼንጅ ወይም ደግሞ የውስጥ ለውጦች በባህሪ ላይ ተጽዕኖ ያመጣል። ወንዶች ጋር ያ ስሜት የለም። አንደርስታንድ ሁሉ ላይ ይደራረጉ ይችላሉ። አንዱ ሌላውን ላይ ይረዳ ይችላል። ስለዚህ ግጭት፣ አለመግባባት ሲፈጠር ወንዱ ቆም ብሎ ነገሮችን በደንብ አድርጎ በመገንዘብ ያንን ግጭት በትዕግስት በማስተዋል ያንን ግጭት ፈቶ ቤቱን ወደ ሰላም የሚመልስ ይሄ በጣም ዋይዝ በጣም ብልህ የሆነ ጥሩ የሚባል ባል። ይህ ከባሎች ከጥሩ ባሎች ባህሪ አንዱ ይሄ ነው። ሌላኛው ደግሞ እንግዲህ አሁን ጥሩ ከምንላቸው ባሎች ባህሪ ብዙ ጥሩ ጥሩ ባህሪዎች አሉ። ዋና ዋናዎቹ እንግዲህ ዛሬ ይዤላችሁ የምቀርበው ራሱን አሳልፎ ይሰጥ፣ ለትዳሩ ራሱን የሚሰጥ። ራሱን የሰጠ ሰው ሌላ ማንነት የለው። ራሱን ለትዳሩ የማይሰጥ ሰው ሌላ ቦታ ይገኛል። ለምን አልሰጠም? ግን ሙሉ በሙሉ ለትዳሩ ለሚስቱ ራሱን መስጠት አለበት። ብዙ ባሎች አይተን እዚህ ከሚስቶቻቸው ጋር ናቸው፣ ውጭ ደግሞ ከሌላ ሴቶች ጋር ናቸው። ይህ ደግሞ ራስን ካለ መስጠትን የሚመነጭ ባህሪ ነው። ራሱን ካልሰጠ ሌላ ቦታ ይዞራል። ለምን? ትክክለኛ ፍላጎቱ እንዳይደለ የሚገልጸው ራስን አለመስጠት። ትክክለኛ ባል ግን ራሱን ለሚስቱ፣ ለቤቱ፣ ለትዳሩ አሳልፎ ይሰጣል። እና ይሄንን አይነት ባህሪ ያላቸው ባሎች እጅግ በጣም ድንቅ ባሎች ናቸው። ሌሎችም ጥሩ ጥሩ ባህሪዎች አሉ። እኔ ግን ዛሬ ዋና ዋና ናቸው ይሄን ነው። አፍቃሪ የሆነ ባል፣ እንደገናም ደግሞ ሚስቱን የሚረዳ ባል፣ በጥሩ ሁኔታ በቤት ውስጥ ኮሚኒኬት የሚያደርግ ማለት የተግባቦት ባህሪ ያለው፣ የሚሰማት የሚያደምጣት፣ ሀሳቧን ደግሞ የሚረዳ ባል፣ ራሱን አሳልፎ ለቤቱ የሚሰጥ ባል። እንደነዚህ አይነት ባሎች በጣም ጥሩ ጥሩ የሚባሉ ባሎች ናቸው። እና ባሎች ወይም እንግዲህ በራሳችሁ ላይ እንድትሰሩ ነው። በሚቀጥለው ሚስቶች ጥሩ ሚስቶች ደግሞ ሊኖራቸው የሚገባውን ባህሪ እንደዚሁ እናያለን። ባሎች ግን በራስ ላይ መስራት፣ የራስን ድርሻ መስራት። ባሎች በጣም ራሳቸውን እያበቁ በመጡ ቁጥር ጤናማ የሆነ ቤት፣ ጤናማ የሆነ ትዳር እየበረከተ ይሄዳል። ቤታቸውም ሰላም። ስለዚህ አቴንሽን ለሚስቶች ስጡ። ትኩረት ለሚስቶቻቸው ስጡ። ሚስቶቻቸውን ውደዷቸው፣ ተንከባከቧቸው፣ አክብሯቸው፣ እንደገናም እርዷቸው። በተለያየ መንገድ መርዳት መልካም ነው። በሚሰሩት ስራ ባላቸው ላይ
የሚነግዱም ከሆነ በንግዳቸው እነሱን ማበረታታት፣ ሴቶችን ማበረታታት እጅግ መልካም። ቤታችሁ በጣም ደስ የሚል ቤት እንዲሆን ያደርጋል። አድንቋቸው፣ ሚስቶቻችሁን ግደዷቸው፣ እርዷቸው። ያኔ ቤታችሁ መልካም ይሆናል። ሚስቶች ደግሞ እንደዚህ አይነት ባል ካገኙ በእውነት ድንቅ የሆኑ ሚስቶች ነው የሚሆኑትና ባሎች ሆይ እንግዲህ የዛሬው ትምህርት ለእናንተ ነው። በራሳችሁ ላይ ስሉ እንድታገቡም የተዘጋጃችሁ በራሳችሁ ላይ ብቁ ራሳችሁን ለማድረግ እንድትዘጋጁ፣ በትዳር ውስጥ ያላችሁ ደግሞ የራሳችሁን ሕይወትና ትዳር እንድታሻሽሉ እያልኩ የዛሬው ፕሮግራም በዚህ ጨርሳለሁ።